ደሜ ካሳ መክፈል አለበት። ጠዋት ወገቤ ተቀጭቷል። ድንገት ፈጥፍጦኝ ችግር ውስጥ እኔ አሻልጦኝ ነው የወደቅኩት። ኤፊገን ማለት ነው አይደል? ኤፊገን ያምነውን በቃ ታጠፍሽብኝ ማለት ነው። ቢያንስ ትንሿን አንበሳ ምናምን ወይ አትይኝም? አረ ጓደኛዬ አንዴ ደሜ እኮ ሀብታም ሆነዋል አላሉም እንዴ? ፎቁሉ እየሰራ ነው አሉ። አረ ውሸት ነው ወንድሜ፣ ፎቁሉ እየሰራ ነው አሉ። አረ ውሸት ነው ወንድሜ፣ ወንድሜ ውሸት ነው አባት። ደሜ ዋ ነው፣ ፊት ለፊት ነው ሁሉ ነገሩ። ታፕታፕ ኮፒ ሊንክ እያደረጋቸው የኔዎቹ ነው መብልማ ፍትፈታ እሱማ እኮ መለሰው እኮ የቤተ ክርስቲያኑ መጽሐፍ መለሰው። በቃ ፔሬድ መለሰው ማለት የእግዚአብሔር መልአክ ነው የሚለው። ለእግዚአብሔር ነው የሰገደው። ለእግዚአብሔር ነው አምላክ የተባለው እግዚአብሔር ነው። ለእግዚአብሔር ነው የሰገደው። ተባረክ። በቃ ሰምተሃል ኤፍሬም አይደለ? የማታው ጥያቄ መልሶታል። አንተ ያልከው ትክክል ነው ማለት ነው። ኤፍሬም ያልከው አባታችን ያሉት ሳይሆን ኤፍሬም ያለው መልሷል። አደጋ ውስጥ እኮ ገባ። ያኛውማ ኦርቶዶክስን ራሱ ማሰደብ ነው እኮ። ጳውሎስ መልአክ ያመልክ ነበር እኮ ነው። አሁን እኮ አሁን ግልጽ ነገር የምነግርህ የ66ቱ መጽሐፍ ነው ግራ የሚያጋባው ማለት ነው። ለመልአኩ ይሁን ለእግዚአብሔር ይሁን ግራ የሚያጋባው እሱ ነው። ግን የኛ የ81ዱ መጽሐፍ ቅዱስ ግን ለእግዚአብሔር እንደሰገደ ነው የሚናገረው። ስድስቱም እኮ ግራ ያጋባም። እኔ አሁን ቆይ ልንገርህ፣ እኔ በጣም ጓደኛ የሆነው የዮኒ ማኛ ወንድም ወደ እኔ መጣ ብል በጣም ጓደኛ የሆነው ወንድሙ ነው ወይስ ዮኒ ማኛ ነው? ምን ትቀልዳለህ? አማርኛውም እኮ ግልጽ ነው። ዮኒ ማኛ ነው ጓደኛ። እዛ ጋር የሚለው የማመልከው የእግዚአብሔር መልአክ ነው ያለው። የጓደኛ የዮኒ ጓደኛ ካልኩኝ የዮኒ ጓደኛ ሳይሆን የኔ ጓደኛ ዮኒ 66ቱን ላንብበው ምን እንደሚል 66ቱና አነበብ ነው ደሜ ጠዋት እኮ አነበብ ነው ብዙ ጊዜ ገብቶኛል። በእሱ ርዕስ ላይ እኮ አንከራከርም። በቃ የሰገደው ጳውሎስ የሰገደው ለእግዚአብሔር ነው። 81ዱ መጽሐፍ ለእግዚአብሔር እንደሰገደ ነው የሚናገረው። ፔሬድ። እዚህ ጋር ሌላ ዲስከሽን አናነሳም። እዚህ ጋር ሌላ ዲስከሽን አናነሳም። ስለዚህ ኤፍሬም ያለው ልክ ነው እያልከኝ ነው አባቴ። እዚህ ጋር አንተም እኔም የኛ መጽሐፍ ቅዱስ የሚል ኤፍሬም ያለው ሳይሆን የኛ 81ዱ መጽሐፍ ቅዱስ ያለው ልክ ነው። አይ 66ቱም ይላል እኮ አባቴ። ዮኒ በቃ እንትን ይበል ዮኒ በቃ ልክ ነው። ዋናው ልክ መሆኑ ነው። ኤፍሬም ልክ ነው። ደሜ ነው ልክ ደሜ ነው። እሺ እና እንደዛ ካልን በነገራችን ላይ ሼር አድርግ ያለው ወንድሞቼ እና እህቶቼ በተለይ ለመምህር በረከት ሼር አድርጉላቸው። ጠዋት እኔ ቤት መጥተው ነበረ። መምህር በረከት ላይ ሼር አድርጉላቸው። ለመምህር በረከት ሼር አድርጉላቸው። ለመሰላችሁ እኔ ይደክመኛል ማለት ያው ዮኒም አይተዋል። ከጠዋት ጀምሮ ላይቭ ስትሪም ነበርኩ፣ ቤተክርስቲያን አላፋ ዝማሬ ነበርኩ። ገብቷችኋል። ግን ያላለቀውን ፕሮግራም መምህር በረከት የሚመጡ ውጭ በገላ ድርሳናት ዙሪያ ከአማኝ ካልሆነ በቀር ከኢ አማኝ ጋራ መነጋገር አንችልም። ለምን? ገላ ድርሳናትን ሊፈቱና ሊመሰጥሩ የሚችሉ ሊቃውንት አሏት ቤተክርስቲያን። ያ አማኝ የገላ ድርሳናት የሆኑ አማኝ ጥያቄ እንኳን ቢፈጠርበት የሚጠይቀው ሊቃውንት አሉት የሚያስተምሩት ማለት ነው። በመከራከር ደረጃ ላይ አይደለም የሚጠይቀው። ተባረክ። በመከራከር ደረጃ ላይ አንድ ሰው አንድ ምን መሰለ እዚህ ጋር አሁን የምጠይቀ የሆነ ሰው ወደ ኦርቶዶክስ ልምጣ አለ። መምጣት ፈለገ። እነዚህን ነገሮች አነበበ። መምጣት ፈለገ። ቅድሚያ የምትጠይቁት አንተ ኦርቶዶክስ ነህ ወይስ አይደለህም ብላችሁ ነው። አይ እኔ ጴንጤ ነኝ፣ እኔ ሙስሊም ነኝ፣ ወደ ኦርቶዶክስ መምጣት ፈልጌያለሁ፣ ይህን ነገር አብራሩልኝ ቢል ኖ መጀመሪያ ኦርቶዶክሱንና ከዛ ሊቃውንት ነው የሚነግሩ ነው የምትለው? ወይስ መጀመሪያ አብራርተህለት
ዲፋይን አድርገህለት ከዛ በኋላ ነው ኦርቶዶክስ የሚሆነው። ይህን ነገር እስቲ ንገረኝ ብራዘር፣ እስቲ ንገረኝ። አንድ ሙስሊም አንድ ፕሮቴስታንት መጥቶ ይሄንን ነገር ይነዋ ኦኬ፣ ይሄ ጥያቄዎች አሉኝ። ይሄ ጥያቄ መልስ ይሰጠኝና ኦርቶዶክስ ልሆን ሲል ኖ ኖ ኖ ኖ ኦርቶዶክስ ከሆንክ በኋላ ሊቃውንቶች ተጠይቀው እነሱ ናቸው የሚያብራሩልን ነው የሚባለው ወይስ መጀመሪያ እንደመጣ መልስ ሰጠ ነው የምታስገባው? ይሄ ነው ምንድነው መሰለህ? አሁን እኔ ከፕሮቴስታንት ወደ ኦርቶዶክስ መጣሁ። ከፕሮቴስታንት ወደ ኦርቶዶክስ መጣሁ። ኦኬ፣ ለምን መጣሁ? የመጀመሪያ ጥያቄ ወደ ኦርቶዶክስ መጣ የዘላለም ሕይወት አገኛለሁ ወይ? የዘላለም ሕይወት የማገኘው አሁን እኔ በማምነው በኢየሱስ ክርስቶስ በመስቀል ላይ በፈሰሰው ደም ነው ወይ ብዬ ስጠይቅ አዎ ተባልኩ። ሌላ አዳኝ የለም አሉኝ። አዳኝ በመስቀል ላይ አርብ ቀን ባፈሰሰው ደም ሮሜ 5:10 ላይ በሞቱ ከእግዚአብሔር ጋር ያስታረቀ ክርስቶስ ነው። ከሱ ውጭ የዘላለም ሕይወት ነፍስን የሚያድን የለም። እንደ ኢየሱስ እኮ ነው የሚያድን የለም የለም የለም። መጽሐፍ ቅዱስ ላይ እንደዚህ አይልም። እሺ እንደዛ ከሆነ ገድለ ድርሳናት ላይ እንደዚህ አይነት ነገሮች አሉ። እሱን የምናስረዳ እንዲገባ የምናደርገው በመጀመሪያ በመጽሐፍ ቅዱስ ቤተክርስቲያኗ ላይ ጥያቄ የማይፈጠርብህ ከሆነ ነው። መዳንህን ስታምን ልክ አሁን ኤፌሶን 2:8 ላይ ታላ ጸጋው በእምነት አድኗቸዋል ከእናንተ አይደለም፣ እንደዚሁ ያለ ዋጋ እንደሆነ ይነግረናል። ስለዚህ በነፃ አምኜ ያለ ስራ በነፃ አምኜ ኦርቶዶክስ ሆንኩኝ፣ ስራ ሳልሰራ ማለት ነው። ከዛ በኋላ ስራ ሳልሰራ ከዳንኩ ሌላ ምንድነው ጥያቄ? ገድለ ድርሳናት። እሺ ገድለ ድርሳናት ውስጥ አመንኩ፣ ይሄ ከሆነ ትክክለኛ ወንጌል ነው አመንኩ። እሺ ገድለ ድርሳናት ላይ ደግሞ የማላምነውን ነገር ካለ ምን ላድርገው? እማላምነው አለ እዛ ውስጥ፣ እማልቀበለው አለ እዛ ውስጥ፣ ገድላት ውስጥ እማልቀበለው አለ። ምን ላድርገው? እርሱን እስከምትረዳ ድረስ ሊቃውንት እስከሚያስረዱ ድረስ እስከሚገባ ድረስ አለመቀበል ትችላለህ። ነገር ግን መቃወም አትችልም። መቃወም የምትቃወም ከሆነ መጽሐፍ ቅዱስንም በተመሳሳይ መልኩ ለአእምሮ የሚከብዱ ነገሮች መጽሐፍ ቅዱስ ላይም አሉ። መጽሐፍ ቅዱስን ሙሉን አልቀበልም እንደማለት ነው። ምን አለ መጽሐፍ ቅዱስ ላይ ብዬ ስል ማለት ነው። ለምሳሌ ግን የሎጥ ሚስት አለ ከሆነ የጨው አምድ ሆናለች። የጨው አምድ ከሆነች የሎጥ ሚስት አሁን አለች የለችም? ይሄ ለአእምሮ ይከብዳል። አንድ ሁለት በላም የሚባል ነቢይ አለ መጽሐፍ ቅዱስ ላይ። በላም የሚባለው ነቢይ እርሱ መልአክን ሳይመለከት አህያዋ መልአክን አየች። ከዛስ አህያዋ በበላም ንግግር ማለት ነው፣ በራሱ ንግግር ስለምትደበድበኛለህ ብላ አዋራቸው። እንግዲህ አንድ እንስሳ በሰው ንግግር በሰው ቋንቋ ሲናገር ሚራክል ነው፣ ልትቀበለው አትችልም። ራስ ምታት ነው የሚይዘ። ስለዚህ ሌላ ደግሞ ልጨምርልህ። ኤልያስ እዚህ አንደኛ ነገሥት ምዕራፍ 19 አካባቢ ላይ ፈርቶ በክትክታ ዛፍ በታች ስር ተቀመጠ ይላል። ከዛስ ቁራም መጥቶ ይላል ኤልያስን ምን ይመግበው ነበር ይላል? ስጋ ይመግበው ነበር ይላል። ቁራ በተፈጥሮ ስጋ ወዳጅ ነው። ስጋ ወዳጅ የሆነውን ቁራ እግዚአብሔር አዞት ለኤልያስ ምግብ አቅራቢ ሼፍ ሲያደርጎ ነበረ። አይታል። ይህንን ሚራክሎችን መጽሐፍ ቅዱስ ላይ የምትቀበል ከሆነ ገድለ ድርሳናት ላይ ደግሞ ልትጠራጠር የምትችላቸው ነገሮች ለመማር ሞክር እንጂ ላለመቀበል ልብን አታደንድ ነው። ላለመቀበል የምታደርገው ልብን ደግሞ በመቃወም አታውጣው። የምትቃወም ከሆነ የነ ኤልያስን የነ በላምን ሁሉን ነገር ማለት ነው። ራስህ እኮ መለስክልኝ። የመጨረሻ ላይ ያስቀመጥከው ነገር ወደ ኤፍሬም ሄዳለሁ። ይቅርታ
መጨረሻ ላይ አስቀመጥከው። እግዚአብሔር መምህራኖች ካላችሁ ብገቡ ደስ ይለኛል። መምህራኖች መጨረሻ ላይ ያልከው ደስ ያለ ነገር ምንድን ነው? እግዚአብሔር አዞት የሚል ነገር ነው የነገርኩት። ስለዚህ እግዚአብሔር አዞት ብለን መልሱን በሙሉ ጨርሰዋል። እግዚአብሔር አዞት እነሱ እኮ አሁን ገድላት ላይ ተጻፈ ብሎ ከተሳሳትኩኝ ኤፍሬም ታርመኛለህ። ገድላት ላይ የተጻፉት እነሱ እያዘዙ እነሱ እያደረጉ እንጂ እግዚአብሔር እያዘዘ ሳይሆን እነሱ በራሳቸው ማድረግ የሚችሉት የራሳቸው የሆነ ነገሮች አሉ። ራሳቸው ከሲኦል ራሱ አውጥተው ወደ ሌላ ከሆነ ነገር አድርገው ወደ ሌላ ማድረግ የሚችሉበት መጽሐፍ ቅዱስ ላይ አለ እኮ መጽሐፍ ቅዱስ ላይ እነማ አሁን ለምሳሌ ግን ኢያሱ አይታላለ ኢያሱ ምዕራፍ 33 አካባቢ ላይ ይመስለኛል ኢያሱ ፀሐይ በገባዖት ትቁም አለ አዘዘ። እግዚአብሔር ሳይነግረው እኮ ነው ሳይነግረው አየህ የተፈጥሮ ሕግን የሆነችውን ፀሐይን በገባዖት ምን አለ አቆመ ይላል። ፀሐይ ታዲያ ሲኦልና ገነት መግቢያ ናት እንዴ? ይሄ ስልጣን ኢያሱ ካለው ማለት ነው። ይሄ ስልጣን ኢያሱ ካለው እግዚአብሔር በኢያሱ ተጠቅሞ ነው ፀሐይን ያስቆመው። እግዚአብሔር በኢያሱ ተጠቅሞ ነው ፀሐይን ያስቆመው። ፀሐይን ማስቆም ሲኦል መግባትና መውጣት ጋር ምን ያገናኘዋል? ከሞተ ቴንኪው አንድ አሁን ለምሳሌ ያክል አንተ ልታወራኝ የምችለው ክርስቶስ ሳምራን ነው። ኦኬ ክርስቶስ ሳምራ እንዴት ነው እሷ ከሲኦል ነፍሳትን የምታወጣው? በመሰረቱ ክርስቶስ ሳምራ ከሲኦል በራሷ ማንነት አውጥታ አታውቅም። በራሷ ማንነት እግዚአብሔር በሰጣት ኪዳን ግን ታወጣለች። እግዚአብሔር በሰጣት ኪዳን ታወጣለች። ግን ለምን ወደ ዋናው ሀሳባችን ማንገ ዲል ራሱ ስታደርግ ነበር እግዚአብሔር ኢየሱስ ክርስቶስ ከሰይጣን ጋር ያለ እግዚአብሔር ምንም ቅዱሳን ያለ እግዚአብሔር ምንም ነገር ማድረግ አይችሉም። ቅዱስ ሆና እንዴት ከሰይጣን ጋር ብትታረቅ እኮ ዓለም ሰላም ይፈጥራል ብላ አስባ ማለት ነው። ከክርስቶስ ከምን አኳያ ነው ያለችው? ከምን አኳያ ነው መሰለህ ያለችው? የሰው ልጆች በኃጢአታቸው ሲኦል የሚገቡ ከሆነ የሰው ልጆች በኃጢአታቸው ሲኦል ከሚገቡ እግዚአብሔር ከሰይጣን ጋር ቢታረቅ መልካም ይሆናል በሚል እሳቤ ሰይጣንን ከእግዚአብሔር ጋር ለማስታረቅ ያደረገችው ጥረት ምንድን ነው? የሰው ልጆችን ከዘላለም ሕይወት እንዳይጎሉ ከማድረግ ሀሳብ ነው እንደዚህ ያደረገችው። ከማድረግ ሀሳብ ነው ገባ? ከማድረግ ሀሳብ ነው። ይህንን ደግሞ ሊቃውንት በደንብ አድርገው ሊያብራሩት ይችላሉ። እኔ ሊቃውንት አይደለሁም ገባ? ምእመን ስለሆንኩ ማለት ነው። ምእመን መልመል አትበል። ምእመን መልመል እኮ አይደለም ያልኩት፣ ምእመን እኮ ነው ያልኩት። መልመል ሳይሆን ምእመን ይገ ምእመን አይደለም መልመን ሳይሆን ምእመን። እኔ ምእመን ነኝ። አረ የምወዳችሁ ኦርቶዶክስ ለነገሩ ዛሬ ኮምፕሊንክ አድርጉ እስቲ። አንዴ ደግሞ ወንድማችን ኤፍሬም አንተ የምትለውን እንስማ። ትላንት ከጀመርነው ነገር ላይ በተወሰነ መልኩ አንተ ከታዘብከው ካየኸው ከተረዳኸው ነገር እስቲ የሆነ ነገር በለን። ሲያዳምጠን ስለነበረ ትንሽ ጊዜ እንስጠው አደራ። አይ እንትን አለ እኮ ደሜ ሰዎችን እየጠበቀ ነው። አይ ቲንክ እና ሲመጣ እስከዛኔ እና ደሜ ሞቅ እናድርገው ይሻላል። ፌር እንዲሆን ፍሻ አላጣደፈም። እኔ አሁን ስገባ የሚገርም እኔ ሲያጣድፉ ነበረ። በባይብል ብናወራ ደስ ይለኛል። ገለር ሳንገባ ነው። እሱን እኮ ነው የምልህ። አሁን አንድ ኤፍሬም ወይም አንድ እኔ ኦርቶዶክስ መሆን ብንፈልግ አሁን ኤፍሬም ፈለገ ልበል ፈለገና መልመል እያሉ እዚህ እያሳቁኝ ነው። እባካችሁ ኮመንት አረጋጉት። እና አሁን እኔም ወይም የሆነ ፕሮቴስታንት ወይም የሆነ ሙስሊም ኦርቶዶክስ መሆን ፈለገ ልበል፣ ኦርቶዶክስን ማወቅ ፈለገ፣ ከመጽሐፍ ቅዱሱ ተረዳ ልበል፣ ተረዳ የሚረዳውን የሚገባውን ያህል አወቀ ልበል። ወደ ኦርቶዶክስ ጥያቄ ምልክት ሆኖ ሌሎቹን ኦርቶዶክስ የምትከተለው አለ ሲባል ምንድን ነው ብሎ ጠየቀና ምን መጣለት? አሁን የገድላት ድርሳናት መጡ።
ገድላትና ድርሳናት ሲመጡ ማንበብ ሲጀምር ጥያቄ ተፈጠረበት። ስለዚህ ጥያቄ ሲፈጠርበት እሱን ይዞ ሲመጣ ቆይ አንተ ኦርቶዶክስ ከሆንክ በኋላ ነው ይሄን የምንነግርህ ነው የሚባለው ወይስ ሳይገባ በፊት በደንብ አስረድተው ወደ ኦርቶዶክስ እንዲመጣ ነው የሚደረገው? ይሄን እስቲ አብራራልኝ ብሮ። አሁን እኔ ሙስሊም ጋር ጥያቄ ቢኖረኝ ያማመጣውን በሙሉ ጥያቄ ወስጄ ምንድን ነው የማደርገው? ለሙስሊሞች ጠይቃለሁ። ሙስሊሞች በፈለጉት ይመልሱ፣ የኔ አዳምጣለሁ። የኔ አቀባበል ነው የሚወስን እንጂ በፍጹም ኖ ይሄን አትጠይቁኝ፣ ከዚህ ውጭ አልናገርም፣ ከዚህ ውጭ አልመልስም ካሉ ሙስሊምን የመቀበል ፍላጎቴ ይዘጋል ማለት ነው። ኦርቶዶክስ ጋር አሁን አትጠይቁ። ይህን የምመልስልህ አሁን ምን አለ መሰለህ ማኛው፣ እኔ አሁን ወደ ኦርቶዶክስ የሄድኩበትንና ገባ እኔ አምኜ ኦርቶዶክስ ተዋህዶን የተቀላቀልኩበትን እምነት የሚስማማ ከሆነ የኔ እምነት የሚስማማ ከሆነ እሱም ምስክርነት ነው የምነግርህ። ከዛ ባሻገር ግን ጥልቅ የሆነውን እውቀት ገባ ጥልቅ የሆነውን እውቀት የሚያስተምሩ ሊቃውንት አሉ። እሺ ቤተሰብ የሚያውቁ ሊቃውንቶች ይሄን ነገር የሚያውቁ መቼም አንድ ሁለት ታውቃለህ ብዬ አስባለሁ ደምዬ። ስለዚህ አንድ ሁለት የኦርቶዶክስ አባቶች ፕሊዝ እኔ ከኔ ጋር ሳይሆን እኔ ብዙም እውቀት የለኝም ከኤፍሬም ወንድማችን ጋር ያሳያቸዋል፣ እነሱ ያስረዱናል። ከዛ እንማማራለን። ይሄ የክርክር ጉዳይ ሳይሆን የመማማ ገብተዋል ነው። እንዴት ኦርቶዶክስን ትሳደባለህ? እንደዚህ አይነት ነገር እኮ አይደረግም ብለው ማለታቸው መልካም ነገር ነው። በመጥፎ ላይ ገባ። እኔም አሁን በውስጥ የሚቆጡኝ አሉ፣ ወጥቼ አልናገርም። በውስጥ ይሁን ነው ልክ አይደለም፣ እንደዚህ ማድረግ የለብህም፣ አንብብ በደንብ ተማር በደንብ እንደዚህ ብለህ ከዛ በኋላ እኮ ደግሞ ለምን ህብረት አረክ ብለው ደግሞ እኮ ተገለበጡብኝ እኮ መልካም የሆነውን ነገራቸውን። ከዛ በኋላ ደግሞ ያኔ ሳደም ነበረ ያቃዱ እዚህ ያሉት ወላ ፔቲሽን ሁሉ ተሰብስቦብኛል እኔ ላይ። ያኔ እንትና በታሰረ ጊዜ ልጅ ያሬድ በታሰረ ጊዜ መጥፎ ቃል ተጠቅሞ ቤተክርስቲያን ውስጥ ታስታውሳለህ? ልጅ ያሬድ በታሰረ ጊዜ ደምሮ የሚታሰር ተብሎ ፔቲሽን ይሰበሰብብኝ ነበር። ኦርቶዶክስን ይሳደባል ብዬ። አሁን እዚህ ጋር መወዳት የኪዳነ ምሕረት ምስል አለ። ይሄንን መጥፎ ቃል ተናግሬ ከኋላ ለጥፌ መጥፎ ቃል ነበር የምናገር የነበረው። የሚያበሳጭ ማለት እኔ የሚገርም አልችልበትም። አሁን ከኋላ ያ ስዕል ቢኖር ነው ማወራ፣ መጥፎ መናገር አልችልበትም። ባይኖርም አሳይተኸኝ ለምን ስም መጥራት አያስፈልግም። ከኋላ ፎቶ ባክግራውንድ ላይ ፎቶ እናደርግና መጥፎ ቃላቶችን እንናገር ነበር። እግዚአብሔር ይመስገን የዛሬን ጌታ እንደዛ አይነት ነገሮች ገብቼ ነበር። እማይሆን ማለት ነው በተለይ የዛሬ 2 ዓመት እማይሆን ከባድ እንትን ውስጥ ገብቼ ነበረ። በዛን ጊዜ ነው እንግዲህ ተቃውሞ የመጣው። ከዛ ደግሞ ለዚህ ምክንያት ነበራቸው እያልከኝ ነዋ። ፌሎሺፕ ደግሞ ከኦርቶዶክሳውያን ጋር ፌሎሺፕ ስጠናቀር እንዴት የሚያምን ከማያምን ጋር ህብረት ታደርጋለህ ብለው በደብዳቤ ከቤተክርስቲያን አባረሩኝ ማለት ነው። ውጣ ከዚህ ያሉ። ስለዚህ እንትና ላይ የተደረገው ቆይ እንዳልክ ላይ በኦርቶዶክስ የተደረገው አንተ በጴንጤ ተደርጎብኛል ነው የምትለው? እንዳልኩ በኦርቶዶክስ እኮ አልተባረረም፣ ተወገዘ እንጂ ኖ ማንኛውም ቤተክርስቲያን ብትገባ ነው ያሉት። ቤተክርስቲያን ገብተህ ለሚደርስ ነገር ኖ ያሉትን ተወገዘ። ህብረት በማድረግ ያለውን ደብዳቤ ነው የምነግርህ እኔ ከኔ ጋር ተወያይተናል። አያመጣልህም በተአምር ደብዳቤውን አምጥቶ አያስነብብም። እንዴ ፖስቶታል፣ እንዳልክ ፖስቶታል። ደብዳቤው ምንድን ነው የሚለው በምታረገው ህብረት የምታረገው ኦርቶዶክስ ተዋህዶን ከሚነቅፉ ኦርቶዶክስ ተዋህዶን በብዙ ትችት ከሚያደርጉ ሰዎች ኦርቶዶክስን ከሚጠሉ ጋር ትብብር እያርክ በምታረገው ነገር ላይ የእኛ ቤተክርስቲያን ይሄ ፈቃደኛ አይደለችም። ቤተክርስቲያን መጥተህ አንዳንድ ሰዎች በንዴት በሆነ ነገር
የሆነ ነገር ቢያደርጉብህ ቤተክርስቲያናችን ኃላፊነት አትወስድ። ምክንያቱም ስሜታዊ የሚሆኑ ሰዎች ስላሉ ገባ። መልካም ሰው እንዳለ በፍቅር የሚመልስ እንዳለ ደግሞ አንዳንዱ ደግሞ የሚገነፍል ሰው አለ። ስለዚህ ያንን ሁላ ቤተክርስቲያን ልትቆጣጠረው ስለማትችል ለሱ ቀድማ ነግረዋለች። ይሄንን ቀድማ ነው የነገረችው። ይሄ ነገር ቢፈጠር እኛ ከዚህ ነገር ውስጥ አደራ የለንበትም፣ የእኛ ሚሽን አይደለም ነው ቤተክርስቲያኗ እያለች የነበረችው። ገብተዋል። የእኛ ሚሽን አይደለም። ስለዚህ አንድ ነገር ብትሆን ኦርቶዶክስ እንዲያደርገችን እንዳትለን ነው ነገሩን ያሉት የኦርቶዶክስ አባቶች ማለት ነው። ስለዚህ አውቀዋለሁ። እስቲ ቆይ ላናግረው እኚህን ሰውዬ። ተናስትልኝ ኑ በብርሃኑ ተመላለሱ ሚሉትን አብሮ እስቲ ተናስትልኝ። በስሜት ነው እንዴት ምልኩት? እሺ መጽሐፍ ቅዱስ ዲስከስ ማድረግ አንችልማ። መጽሐፍ ቅዱስ ላይ ኤፊ በቃ ገላት ድርሳናት ላይ ገባ። ኤፊዬ ገላትና ድርሳናት ላይ ገብቼ አላውቅም። እኔ መጽሐፍ ቅዱስ ላይ ነው እኮ የማወራው ደምዬ። እሺ ታዲያ መጽሐፍ ቅዱስ ላይ በገላትና ድርሳናት እኮ ዲቤት አድርጌ አላውቅም እኮ እኔ የምማውቀው እንደዛ ነው። መጽሐፍ ቅዱስ ላይ ከሆነ በዮሐንስ ራዕይ ምዕራፍ 18 እና በማቴዎስ ወንጌል ምዕራፍ 15:35 መካከል ልዩነት አለ። እሱ ልዩነት ይመለስና ዮኒ እሱ ላይ የምናወራ ከሆነ መጽሐፍ ቅዱስ ላይ ማውራት መጽሐፍ ቅዱስ ላይ ማውራላቸው እና ገባሽ አንተን ላጋዝር ሌሉታ። እሺ በሱ ዲስከስ እናድርግ። ፍዬ እኔ መጽሐፍ ቅዱስ ላይ ማውራት ነው ደስ የሚለኝ ታውቃለህ እኮ። እኔ መጽሐፍ ቅዱስ ላይ ነው ማውራት ደስ የሚለኝ እኮ። ይሄኛውን አስረዳና ፓፓ፣ ይሄኛውን አስረዳን እስኪ። የትኛውን ላስረዳህ ደሜ? የዮሐንስ ራዕይ ምዕራፍ 18 እና የማቴዎስ ወንጌል ምዕራፍ 15:35 ይለያያል። ስለዚህ የእግዚአብሔር መልአክ ከክብሩ የተነሳ ምድር አበራች የሚለው ቃል በመልአኩ ክብር የተነሳ ምድር ሞላ። ምድሯ በርቷል አልበራም? ራዕይ ስንት ነው? ራዕይ 18 ስንት? 18 ከ1 እስከ 3። እሺ ራዕይ 18 ከ1 እስከ 3። ደሜ ሞዴሬተር በቃ በሚውት ጨረስካቸውና የሆን እየረው እያሉ ለመሰለ እነዚህ ተሳዳቢዎቹ ናቸው። እና የሰጠኝ እኮ ተሳዳቢዎቹ የሚያደርግ ነው። ፕሊዝ አለቀ። ከሰደባችሁ ሚውት ያደርጋል። አለቀ። ሩዋማ የምትባለው ስትሳደብ ነበረ። ሩዋማ የምትባለው እኔ ራሴ ብሎክ አድርጊያታለሁ። ደግሞም ተመልከት፣ 70 ነው ፌክ አካውንት ነው፣ 70 ነው ፎሎዎቹ ማለት ነው። ይኸው ስለዚህ ካልተናገራችሁት በፍቅር እንትን ከሆነ እኔ አይቻለሁ። አንዳንዶቻችሁ ጴንጤንም አትወክሉም ብዬ ነው የማስበው። ፎር ሳም ሪዝን የጌታ የሆናችሁ የጌታን ቃል የምታውቁ እኔን አትሳደብ ዮኒ ማኛ ፕሊስ አትሳደብ የምትሉ ወንድምና እህቶቼ እናንተ ለምን ታደርጋላችሁ? ከመሆና እኔን እየመከራችሁ እናንተ ትሳደባላችሁ። ይሄ ደስ አይልም። ፕሊዝ ፕሊዝ ፕሊዝ፣ እባካችሁ 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 ይሄን አታድርጉላለሁ። ተባረኩልኝ። ሰላም እሺ፣ እሰጥሻለሁ። አንዴ ጎሄድ ሰላሚና ጻፊልኝ። አንዴ ቁጥር ጻፊ። ማን አለ? ማንም የለም እኮ ሚሚ ኦርቶዶክስ። አንቺ ግን ሴት ነሽ። አትሆኝም አትሆኝም። በቃ ባይብል ላይ እናውራ እንግዲህ። ያው እኔ ከምቀበጣጠር ነገ ደግሞ ተፖስቼ አይ ከባድ ነው መመስጠር ሊቃውንት። አንተ እንድትረገጥ፣ አንተ እንድትሰደብ፣ አንተ ምን እንድትል አልፈልግም። ስለዚህ አንተ ማድረግ ያለብህ ምንድን ነው? ኤፍም ብሏል፣ ሌሎች የሚያውቁ ሰዎች ይግቡልኝ እያለ ነው። ኤፍን ስሙልኝ፣ ሁለታቸው አውሩ። እኔ ደቂቃ ይዛለሁ። በቃ የሁለታችሁ። ስለዚህ
ኤፍ ምንድን ያለው የሚያውቁ ሰዎች በኦርቶዶክስ የሚያውቁ ሰዎች ገብተው እነሱን ነው መጠየቅ የምፈልገው። ወንድማችን በመጽሐፍ ቅዱስ ላይ መወያየት ይችላል። ከዛ ውጭ ግን በገድላትና ድርሳናት ላይ ሌሎች የሚያውቁ ሰዎች መጥተው እንዲወያዩ እፈልጋለሁ ብለዋል። ትክክለኛ ነገር ነው ደም ያለው። እኔም አሁን ለምሳሌ ከበድ ያለ ነገር ስታደርጉ አሁን ምን አለ መሰለህ መምህር በረከት ጋር ሼር አድርግልኝ። ለምንድን ነው መሰለህ እኔ አሁን ገድላት እኔ መጽሐፍ ቅዱስ ቢሆን ኢሶኬስ ፋይን ምንም ችግር የለብኝም። ግን ገድላት ድርሳናት እንዴት እንደሚመሰጠር ገባ መመስጠር የሚባል ነገር እንዴት እንደሚፈታ ሊቃውንት ነው የሚያውቁት። አንድ ብቻ ጥያቄ ልጠይቅ፣ እንደው የምትፈቅድልኝ ከሆነ ደም ወይ ላሻ ብላንካ ትለዋለህ ወይ ትዘግበኛል። ያው ገድላት ድርሳናት ላይ ከሆነ ማነው ፖስቴ አዋ ግልጽ ነው እኮ ብራዘር። አይ እኔ እምነት አለኝ በገድላት ድርሳናት እኔ ከዘላለም ሕይወት እንደማልጎድል ሙሉ በሙሉ እምነቱ አለኝ ገድላት ድርሳናት ላይ። ለምን መሰለህ እኔ አሁን ያላነበብኳቸው ገድላት ድርሳናቶች አሉ ያላነበብኳቸው እነሱ ያላነበብኳቸው ገድላት ድርሳናት ላይ እዛ ውስጥ ሕግ ሊቀመጥ ይችል ይሆናል። ሕግ ይህንን አታድርግ የሚል ሕግ ሊቀመጥ ይችል ይሆናል። እኔ ስላላነበብኩ ያ አታድርግ ያለውን ነገር ባደርግ ገባ ከዘላለም ሕይወት አልጎልም። ለምን መጽሐፍ ቅዱስ የዘላለምን ሕይወት የሰጠኝ መጽሐፍ ቅዱስ በክርስቶስ ኢየሱስ በማመን ነው የዘላለም ሕይወት የሰጠኝ። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የዘላለም ሕይወት የለውም፣ እርሱም አሁን ተፈርዶበታል ነው የሚለው። ስለዚህ አሁን በገድላት ድርሳናት ላይ እኔ ዶክትሪናል ኢሹ ነው ብዬ ገድላት ድርሳናት ላይ አላወራም። ግን በመጽሐፍ ኦርቶዶክስ እዚህ ጋር ባለው አንተ በምታውቀው ማለት ነው ብሮ ገድላት ድርሳናትን ሳይቀበሉ ኦርቶዶክስ መሆን ይቻላል? አዎ ገድላት ድርሳናትን ሳይቀበል አንድ ሰው ኦርቶዶክስ መሆን አይችልም። ለምን የቤተ ክርስቲያኒቷ በተለይ ሊቃውንት አምነውበት የጻፉት ከሆነ የመቀበል ግዴታ አለበት። ነገር ግን ሊቃውንት ሳያውቁ በሌላ ማተሚያ ቤት በስልጤ ማተሚያ ቤት የታተመ በወራቤ ማተሚያ ቤት የታተመ በማይታወቅ ማተሚያ ቤት የታተመ ገድላት ድርሳናት ነው ብሎኝ ይዞ ቢመጣ ማለት ነው አልቀበልም። አይደለም እነሱ እኔ አሁን ኤፍ ጋ ያለው በትክክለኛ ኦርቶዶክስ ቤተክርስቲያን የምትከተለው ኦርቶዶክስ ቤተክርስቲያን በየቤተክርስቲያኖቿ የምታስተምርበት ነው። ይሄንን ነው ይዞ የሚመጣ እንጂ የእንትና ማተሚያ ቤት የእንትና በግለሰብ ምናምን የሆኑ ነገሮች አይደለም። በፍጹም አያደርገውም እሱ። ለምን ምን አለ መሰለህ በነገራችን ላይ ኦርቶዶክስን ጥላቻ ሳይሆን አዳምጠኝ። ይሄ ልንገርህ በትንሣኤ ዘጉባኤ ማተሚያ ቤት ሞርዛን በቤተክርስቲያኒቷ በትንሣኤ ዘጉባኤ ማተሚያ ቤት የታተሙ 80% መጽሐፍቶችን የመቀበል ግዴታ አለብን። ግን ባለፈው እየነገርኩ ነበር አለ እዚህ ለምሳሌ ተአምረ ማርያም ነው 222 ተአምር ያለው ማርያም ማለት ነው። ተአምረ ማርያም ነው። እዚህ ተአምረ ማርያም ላይ ያላለቀ ነው። ለግለሰብ እየሆነ ያለ ተአምር ነው። በዚህ ተአምረ ማርያም ደምረው የዘላለም ሕይወት አያገኝም። ተረዳኝ? በዚህ ተአምረ ማርያም ደምረው የዘላለም ሕይወት አያገኝም። ነገር ግን ደምረው በቤተ ክርስቲያኒቷ አስተምሮ በዶግማዋ ላይ ማለት ነው ባገኘው የዘላለም ሕይወት ይህንን ተአምረ ማርያም የሚቀበልበት ዋናው ምክንያት ለምን እንደሆነ ታውቃለህ? እምነቱን እንዲጨምርለት ነው፣ እንዲያበዛለት ነው። በእግዚአብሔር መደገፉ እንዲበዛለት ነው። ለምን? ለግለሰብ ነው ተአምሩ የሆነው። ያ ለግለሰብ የሚሆነው ተአምር በማ በኩል ነው? በድንግል ማርያም በኩል ነው። ቅድምን ስትል ነበር። ለምሳሌ ያክል ማርቆስ ወንጌል ምዕራፍ 10 ላይ ነው በርጠለሜዎስ ምዕራፍ 10 ወይ ምዕራፍ 8 ሰምቲንግ ከሁለት አንዱ ታስተካክሉኛላችሁ ምዕራፉን። በርጠለሜዎስ 10 ላይ ያው በርጠለሜዎስ የዳዊት ልጅ ሆይ ማረኝ አለው። ስም ጠርቶ ማንን ጠርቶ? የዳዊት ልጅ ሆይ ብሎ ነው የጠራው። በዳዊት ልጅነት በመጥራቱ ኢየሱስ ክርስቶስ ዞረ ይላል።
በጣም በርካታ ድምፅ ነበረ፣ ጩኸት ነበረ። ዞረ ይላል። ጸጥ በሉ አለ፣ ጥሩት አለ። በርጠለሜዎስም ብቱቶን ትቶ ይላል፣ ብቱቶን ትቶ ብድግ አለ ይላል። ከዛ በኋላ በጣም የሚገርመው የዳዊት ልጆች ስላለው ብቻ ኢየሱስ ክርስቶስ ምን ብሎ እንደጠየቀው ታውቃለህ? ምን አደርግልህ ዘንድ ትወዳለህ አለው። አሜዚንግ እኮ አይነ ስውር መሆኑን ኢየሱስ አይቶታል። ትላንት ስዘግብ የነበረ ጉዳይ ነው አባቴ። አዎ። እና ከዛ ምን አነሱ? አይ ዘንድ አለው። ገባ? ከዛ ፈቀደለ። በማን የተነሳ ነው የሚያገኘው? በዳዊት የተነሳ ነው። ስለዚህ በዳዊት የተደረገ ተአምር ተብሎ በሆነ ቦታ ላይ ቢጻፍ ያ ተአምር በዳዊት ምክንያት ይሁን እንጂ ተአምር አድራጊው ማን ነው? እግዚአብሔር ነው ተአምር አድራጊው። ያለ እግዚአብሔር ምንም አይነት ተአምር ሊደረግ አይችልም። የኔ አንድ ጥያቄ ብቻ ነው። ተግባብተናል ደምዬ? አንድ ነው የኔ ጥያቄ። የኔ ጥያቄ ምንድን ነው? የኦርቶዶክስ ቅዱሳናት ከመጽሐፍ ቅዱስ ውጭ የሆኑት በሙሉ ቅዱስ ሲሆኑ ክንፍ የሚሰጣቸው ለምንድን ነው? ይህ ብቻ ነው የኔ ጥያቄ። በሙሉ ክንፍ አላቸው። አልገባኝም። በጣም ተባረክልኝ። ስለዚህ የኦርቶዶክስ አሁን ለምሳሌ አቡነ ተክልዬን ብታመጣ፣ አርሴማን ብታመጣ፣ ማናት ክርስቶስ ሳምራን ብታመጣ፣ አዌን ብታመጣ፣ ኤኒባዲ የኦርቶዶክስ ቅዱሳን የተባሉት በሙሉ ወደ ቅዱስነታቸው ሲቀየሩ ከስዕላቸው ማየት ትችላለህ። ከ2 ክንፍ ጀምሮ እስከ 6 ክንፍ የሚሰጣቸው ነገር አለ። በክንፋቸው እንደሚበሩ ነው የሚናገሩ። ይሄ ነገር ከምን የመጣ እንደሆነ ብታስረዳኝ። እሷም ኤፍሬም ሌላ ሰው ሲመጣ ያብራራበታል። እንደኔ መረዳት ገባ። ይሄ ነገር የመጣው ከሰዱቃውያንና ከፈሪሳውያን አይነት ጥያቄ የመጣ ነው። ምንድን ነው ይሄ የመጣው? ሰዱቃውያን ጌታ ኢየሱስ ክርስቶስን ጥያቄ ጠየቁት ይላል። አንዲት ሴት አንድ ባል ነበራት እና ያ ባል ሞተ። ደግሞ ሌላኛው ሁለተኛው ወንድም የባልየው ወንድም አገባ። እስከ 7 ትውልድ ድረስ አገባች። በሰማይ በእግዚአብሔር ዘንድ በሰማይ ለየትኛው ነው የምትሆነው ብለው ጠየቁት ይላል። ኢየሱስ ክርስቶስን ሲጠይቁት በሰማይ ማግባትም መጋባትም የሉም፣ ሁሉም እንደ እግዚአብሔር መልአክ ነው የሚሆኑት ብሎ ነገራቸው ይላል። ቃል በቃል እንደ እግዚአብሔር መልአክ። ስለዚህ የሰው ልጅ እንደማን ነው የሚሆነው ብሎ ተናገረ ኢየሱስ። እንደ እግዚአብሔር መልአክ። አንተ መልአክን ስስል ማለት ነው። አንተ መልአክን ስስል ምን እንዳላቸው አድርገህ ነው መስለው? ክንፍ አረ ክንፍ አላቸው ይላል። ያው መጽሐፍ ቅዱስም ስለሚናገር እና ከዛ የተነሳ ከመጽሐፍ ቅዱሱ የተነሳ ስለሞቱ በሕይወት እያሉ ሳይሆን ስለሞቱ ሲሞቱ መላእክትን ስለሚመስሉ ክንፍ አድርገው እንደዛ አድርገው አስቀምጧቸው ሊሆን ይችላል። እኔ በስዕሉ ላይ ብዙ ጥልቀት ያለ መግለጫ ባልሰጥህም ማለት ነው። ኦኬ ሊሆን ይችላል ብለህ እንጂ እርግጠኛ አይደለም ብለዋል ካሉ ይህም ብለዋል በላይ ካልሆነ ግን በግምት ይዘንባል አይዘንብም መልስ አይሆንም። ከመጽሐፍ ቅዱስ ሳይሆን አሁን አንተ ከተረዳህበት እኮ ነገርኩህ እኮ ይዘንባል አይዘንብም ማለት ሙድ እኮ ነው ያልከኝ። አዎ ቅዱስ ስለሆኑ በሰማይ ቅዱሳን ስለሆኑ ቅዱሳን በሰማይ ያሉ ቅዱሳን ደግሞ እንደ እግዚአብሔር መልአክ ስለሆኑ የእግዚአብሔር መልአክ ደግሞ ምን ስላላቸው? ክንፍ ስላላቸው በዛ የተነሳ በክንፍ አድርገው ስለሁላቸው ሊሆን ይችላል። እኔ ደግሞ እዚህ ጋር ሌላ ጥያቄ እዚሁ ጋር ተመሳሳይ የማመጣው ምንድን ነው? እዚሁ ጋር እንግዲህ አላዛር አለ፣ አብርሃም አለ፣ እንዲሁም ደግሞ ባለሀብቱ ባለጸጋው ሞቶ በሲኦል ያለው አለ። በሲኦል ያለውና በአብርሃም እቅፍ ያለው ስለ ክንፍ የተወራ ስለ ሰዎች ክንፍ የተወራ ከሞቱ በኋላ ማናቸውም የለም። ኢቨን ሙሴን ሲያዩ ኢየሱስ ክርስቶስ ወስዶ በተራራ ላይ ሲያሳያቸው ሙሴንና ኤልያስን አዩ። ከዛም ደመና ጋረዳቸውና ኢየሱስን የምወደው ልጄ እሱ ነው እሱን ስሙት ብሏል። እና እዛ ላይ ክንፍ አድርገው ታዩ የሚባል ምንም ቦታ ላይ የለም። ገባ? የሰዎችን ነው ማወራ የሚል ቦታ መጽሐፍ ቅዱስ አልነገርኩም። አሁን ከመጽሐፍ ቅዱስ ነገርከኝ እኮ እና በክንፍ ተመስለው ነው ሊሆን ይችላል ነው እንጂ እኮ እርግጠኛ ሆነ አሁን መጽሐፍ ቅዱስ ስለ ሰዱቃውያን
ጥያቄ ኢየሱስ ክርስቶስ የመለሰላቸውና በሰማይ ምን እንደሚሆኑ የሰው ልጅ ከሞቱ በኋላ በክርስቶስ የሆኑ በሰማይ ምን እንደሚሆኑ የእግዚአብሔር መልአክ እንደሚሆኑ ኢየሱስ ስለተናገረ ነው እዛ ላይ ያለው እኮ የእግዚአብሔር መልአክ ይሆናሉ ማለት እኮ አለመገባ ብቻ ሳይሆን እንደ እግዚአብሔር መልአክ ይሆናሉ እኮ ነው ያለው። እሺ እንደ እግዚአብሔር መልአክ ይሆናሉ ነው ያለው። እንደ እግዚአብሔር መልአክ ይሆናሉ ማለት የእግዚአብሔር መልአክ ምን አለው ማለት ነው? ክንፍ አለው ማለት ነው። ክንፍ ያለው ለምንድን ነው? ቅዱስ ስለሆነ ነው። ስለዚህ ጀስት አሁን አንድ ቅዱስ ቢሞት ተብሎ የሚታሰበው ማለት ነው ተብሎ የሚታሰበው እርግጠኝነት ይህንን ዴፊኔሽን አምጣ ብትለኝ አላመጣም። ግን እኔ እንደዚህ ከማለት አኳያ ይሆናል ብዬ ነው ነግረው ነው ወይ? አሁን እኮ እዛ የሚለው ላይ ነው። እኔ አሁን ለምሳሌ እርግጠኛ ለመሆን ኦርቶዶክስ ትምህርቷ ይሄ ነው ወይ እንደዚህ ትላለች ወይ ነው ወይስ መላምት ነው? አንተ እየሰጠኝ ከዚህ ውጭ ከሆነ እኔ አልቀበልም። በቃ ግልጹ ስነግርህ ሌላ አላችሁ የምትሉ የኦርቶዶክስ ወንድምና መጥቆራ ሌላ ነው። መጥቆራ እንዴት ሌላ ነው? ምድር ላይ ምርጥ ክንፍ ያለው ነው መጥቆር የሚባለው ክንፍ ያለው አይደል? አብዛኛው ቤተክርስቲያን ናቸው አይደል? እሺ ወደ በእንትኑ ዲስከሽን እናደርገዋለን። አይ በምድር ላይ ክንፍ ያለው ስላለ ብዬ ነው። እነሱ እሺ እና አቡነ ተክልዬም እና አርሴማም በቅድስና ወደ ገነት ከገቡ በኋላ ወይም ደግሞ ወደ መጽናኛ ቦታ ከገቡ በኋላ እንደ መልአክ ስለሚሆኑ ክንፍ ተሰጥቷቸው ነው እንበለው። ኦኬ እሺ፣ በሱን ወደ መጥቆሪያው ስንመጣ በምድር ላይ ያለ ነው፣ በምድር ላይ የተረገዘ ነው። ሲወለድ 60 ክንድ የሆነ ሰው ነው። ክንፍ ያለው ነው፣ የሚበር ነው። እየበረረ ያግዛቸው ነበር ብሎ ከና ዩቲዩብ ላይ ተፖስተውታል። በክንፉ እየሄደ ለቤተ ክርስቲያን ብዙ እንጨቶችን